ሙሽርዬ ሆ ሙሽራ አበባን ይዘህ በጊዜ ግባ የኛ ሙሽራ አይበልሽ ከፋ አይበልሽ ከፋ ሁሉም ይዳራል በየወረፋ ሲሄዱ ከአንድ ላይ ሲመጡ ከአንድ ላይ ሲለያዩ እንዳናይ። አቤት የዛሬ እንግዲህ ሰርጋቸው በጣም ደስ የሚል እና ሁላችን በጣም በጣም ያስደሰተን ነው። ወይም እንግዲህ ሁሉም ሰው የተደመመበት በዚያውም ልክ ደግሞ እንግዲህ በጣም ተቃራኒ ነገሮች ያው ሲወራ ነበር። ያም ሆነ ይህ ያው አንዳንዴ ብዙ ሰዎች ያው ከትልቅ ደረጃ ሲደርሱ ወይም በቃ የሆነ ነገር ስናገኝ ያው አንዳንዴ ሰዎች እንደሚወዱንም ወይም እንደሚጠሉንም ይህም ነገር የታወቀ ነገር ነው። አብርሽና ሩታ ኢንሻላህ እንግዲህ ጉዞ ወደፊት። ከዚህ በፊት ደግሞ በጣም ብዙ ነገር አሳልፋቸዋል። ዛሬ ይህን ደስታቸውን ስላየ ነው በጣም በጣም ደስ ብሎናል። በተለይ ዱባዮች እንግዲህ 20 ሰው ነው የተገኘ ምናምን የተባለ እንዳለ ቅውጥ ነው ያለ ማለት ነው። የምን 20 ሰው ነው አላያቸውም እንዴ? በቃ የሀገራችን ሰርግ እኮ ነው የሚመስልና እና እነዚህ ልጆች ያው እናውቃለን ሰው ብዙ ሰው ይወዳቸዋል። በጣም በጣም ብዙ ሰዎች ይወዷቸዋል። በዚያው ልክ ደግሞ ለምን እንደዚህ ሆነ? የመዳም ቅባረ ተው ተው ባካችሁ ተው፣ ስማችን አታዙት። እንዲሁ ማንም አምስትም አስርም የሚሰጥ የለም እና ሁሉም ሰው እኔ የምስል እንደ ራሴ ነው የምለው። እኔ እንደማልሰጠው ሁላ ያች እህቴን እኔ አሁን ዙሬ በጣም ብዙ ነው የዚያች እህቴም ደግሞ እንደማትሰጥ ወይም ዙርፏ ብዙ እንደሆነ አውቃለሁ። ያው ሆነ ያው እነሱ ሰርተው ጥረው ግረው ከዚህ ደረጃ በመድረሳቸው ራሱን ትናንትና አብርሽ ተናግሯልኝ። ፈጣሪውን እያመሰገነ በልጅነት እውቀትን፣ ትዳርን፣ ሀብትን ስለሰጠኝ ፈጣሪውን አመሰግናለሁ ብሏል አይደለም? ማርኬም እንደዚህ ተናግሯልና እባካችሁ ስማችን በመጥፎ አታንሱት። እናንተ ታወራላችሁ፣ እኛ ግን ለውጥ ላይ ነን። ይሄ ራሱ በጣም ትልቅ ነገር ነውና ሁለተኛ ደግሞ እኛ መተን ዱባይ ላይ ብንዝናና ብዙ ነገር ብናሳልፍ ሰርተናል ብለዋል። አዎ ሰርተዋል፣ የማይካድ ነገር። እነሱም አልካዱ እኛም አንክድም አይደል? በጣም ሰርተዋል፣ ተለውጠዋል። ስለዚህ እንኳን ዱባይና እንደው ሌላ ሀገር ሄደው ቢዝናኑ ይሄ እነሱ ያንስባቸዋል። እስካሁን እኮ ስራ ነው እንጂ ሌላ ሀገር እኮ ሄደው እኮ ሲዝናኑ አላየም። እና ዛሬ እንግዲህ ሩታ ያው በጣም ደስ የሚል ነበረ ብቻ ፕሮግራማቸው እና ስታለቅስ እንዴት እንዳሳዘነች እንግዲህ ሁላቸውም ስለ ሩታ ስለ ጸባይዋ ስለ መልኳ ሁላቸውም ተናግረዋል። እንግዲህ መልኳ በቪዲዮ ከምትታይ ይልቅ በጣም በጣም በአካል በጣም ስዕል ቆንጅዬ ጠይም። በነገራችን ላይ ሩታ አንዳንዴ ቪዲዮ ስንሰራም ፊታችን እንደዚህ ካቀረብ ነው የሆነ ዙም የሆነና ትልቅ ይመስላል። ወይም ሰዎች አውቀው እንደዚህ ሰፊ ያደረጉና አውቀው እሷን ለመሳደብ ሆነ ወይም እሷን ለማሳጣት እያሉ ፊት ለፊት ያቀርቡና እቺ እኮ ናት ሩታ ምናምን ይላሉ እንጂ ወላሂ ሩታ በጣም ቆንጅዬ ናት፣ ታስታውቃለች። ከፊቷ ላይ የሆነ ፍቃ ስልክክ ብላ ካፍንጫዋ ከከንፈሯ ይሁን አታጸበዋ እንግዲህ ተናግሮላታልኝ። አመለ ሸጋ ጸባይኛ ብሎታል። ለማንኛውም እንዴት ናችሁ ላላችሁ በጣም ደስ ብሎኛል። እንግዲህ ደስ የማይለውም ካለ ምንም ማድረግ አይቻልም። እነሱ ለውጥ ላይ ናቸው። እነሱ እንግዲህ ትዳር ላይ ናቸውና እነሱ ኦዲየንሶቻቸውም በጣም በጣም ደስ ያለኝ ሁላችሁም ስለተገኛችሁና እንደዚህ ሞቅ ደመቅ አብራችሁ ከጎናችሁ ሆናችሁ ስላበረታታችኋቸው ወይም በቃ ሁሉም ነገር ከዚህ ተገኝታችሁ ይሄን ሰርጋቸውን ወይም እንግዲህ የቀለበት ጊዜያቸውን አብራችሁ ስለሆናችሁ በእነሱ ስም ሆነ በእኔ ስም በጣም በጣም ነው የማመሰግናቸው። ሌላ በጣም ነበር ገለው ወይኔ እነዚህ ልጆች ከኢትዮጵያ ድረስ መጥተው ወይኔ እንዲሁ ሰው በቃሉ ይገኝ ይሆን የሁሌ መስቀል 3 ቀን በጣም ነበር ጭንቅ ያልኩት። አልሐምዱሊላህ ከጠበቅነው በላይ ነው። እንግዲህ በአብርሽ ቤት ሆነ በሩታ ቤትም ሆነ የቀለበት ሰርጋቸው ሙሉ አላየንም። እስከ ሚዜዎቻቸው እስከሆኑ ያው ቁርጥ ያለ ነው ያየነው። ሁሉንም ሙሉውን በእነሱ ቤት እንደምናየው እንግዲህ ባለሙሉ ተስፋ ነን። እንኳን ለዚህ አበቃችሁ ለማለት ነው። ትንሽዬ ቪዲዮ ልሰራ የመጣሁና በጣም በጣም ደስ ያለኝ እንግዲህ እነዛ ሰፈሮችም ተቃጠሉ ማለት ምንም ማድረግ አይቻልም። ዱባይ አይደሉም ዱባይ ያልሄዱ ምናምን ስትል ነበረ። ዛሬ ሳመናችሁ ወይስ እንዴት ነው? እና